በኢትዮጵያ ለዘንድሮ የሚሆን ማዳበሪያ ቀድሞ ቢገባም ማዳበሪያ ወደ ማዕከላዊ መጋዘኖችና ዩኒየኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ተባለም። በመካከለኛው ምስራቅ ጦርነት ሳቢያ የማዳበሪያ ዋጋ ከጥፍ በላይ መጨመሩን ማዳበሪያው ወደ ሀገር ውስጥ የሚያጓጉዙ ተሽከርካሪዎች ለቀናት በቆሙ ቁጥር ወደብ ላይ ለሚቆይ አንድ መርከብ ኢትዮጵያ በቀን $23,000 ለመክፈል እንደምትገደድ የግብርና ሚኒስቴር አስታውቋል። የግብርና ሚኒስቴሩ አቶ አዲሱ አረጋም ዘንድሮ ኢትዮጵያ ቀድማ በተገዛሚ መካከለኛው ምስራቅ ጦርነት በቀጣይም በማዳበሪያ አቅርቦት ላይ የሚያስከትለው አሉታዊ ተጽዕኖ በጣም ከፍተኛ እንደሚሆን ስጋታቸውን አስቀምጠዋል። ለምሳሌ ከዛሬ 40 ቀን በፊት ዩሪያ ማዳበሪያ ለመግዛት ድርድር በምናደርግበት ጊዜ ማዳበሪያውን የሚያመርቱ ሀገራት አንዱን ቶን በ$430 እንንወስ ያቀርቡልን ነበር። ዛሬ ግን ትላንት የተዳደርናቸው ሀገራት በቶን ከ$870 ከእጥፍ በላይ ዋጋ ጨምሮ የታየበት ሁኔታ አለ ብለዋል። መሰል ቀውሶች በማግስቱ የሚያስከትሉት የምግብ ዋስትና ቀውስና የምግብ ሰንሰለት መዛነፍ መሆኑን የገለጹት ሚኒስቴሩ እዛ ፈተና ሳንወድቅ የሚታረስን መሬት በአግባቡ ማረስ፣ የተፈጥሮ ማዳበሪያ ወይም ኮምፖስት መጠቀም እንደሚገባ ማሳስቧል። ለዘንድሮ የሚሆን ማዳበሪያ ቀድሞ መግባቱን አንስተው መሰረታዊ ችግሩ ግን ማዳበሪያ ወደ ማዕከላዊ መጋዘኖችና ዩኒየኖች ከደረሰ በኋላ ለአርሶ አደሩ በአግባቡ እየተሰራጨ አይደለም ብለዋል። የተሽከርካሪዎች ምልልስ በየዞኑ በየወረዳ የሚቆም ከሆነ ችግሩ እንደማይቀረፍ ያስረዱት ሚኒስቴሩም ያ ደግሞ ለእያንዳንዱ መርከብ $23,000 እየበላን ስለሆነ ሀገር በዚህ ምክንያት ተገቢ ላልሆነ ጉዳት እየተዳረገች ነው ሲሉ አሳስበዋል።